ሰላም ጤና ይስጥልኝ በአሜሪካ ለምትገኙ ኢትዮጵያን በሙሉ እንደምን አላችሁ? በዛሬ ቪዲዮ እጅግ በጣም ደስ የሚል ሰበር መረጃ ይዤላችሁ መጥቻለሁ። የአሜሪካ ዜግነት ማለትም ሲቲዝንሺፕ ለመውሰድ ወይም ለማግኘት እየፈለጋችሁ የእንግሊዝኛ ቋንቋ ላሳሰባችሁ እንዲሁም መሰናክል ለሆነባችሁ ሰዎች አዲሱ የአሜሪካ የስደትና ዜግነት አገልግሎት USCIS ሕግ መሰረት ማለት ነው መስፈርቱን የሚያሟሉ ሰዎች የዜግነት ፈተናውን ማለትም የአሜሪካ ዜግነት ፈተናውን ማለት ነው በአማርኛ ቋንቋ መፈተን እንደሚችሉ የሚደነግግ አዲስ ሕግ ማውጣቱን አሳውቋል። በዛሬ ቪዲዮ ዝርዝር የዩኤስሲአይኤስ አዲሱን ህግ የምነግራችሁ ወይም ዝርዝር መረጃውን የምሰጣችሁ ይሆናል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮ ስለሆነ ማዘጋጀው። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ፣ ቪዲዮንም ላይክ ያደረጋችሁ መጀመራችሁን እርግጠኛ ሁኑ። ወደ ጉዳያችን ንግባ። Today, I'm going to go over the general eligibility requirements to apply for U.S. citizenship. I'll also include a handy tool to determine your eligibility at the end. In order to become a U.S. citizen, all applicants must meet all of the following 10 requirements, unless you qualify for age, disability, or military exemptions. የእነዚህን ዌብሳይቶቹን ሊንክ ማለትም የኦፊሻል የዩኤስሲአይኤስ ዌብሳይት ሊንክ እንዲሁም ደግሞ ኦፊሻል የአሜሪካ ገቨርንመንት ዌብሳይቶችን ዲስክሪፕሽን ቦክስ ውስጥና የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀመጥኩላችሁ ሊንኮች ተጠቅማችሁ ወደ እነዚህ ዌብሳይቶች መምጣት ትችላላችሁ። እንደሚታወቀው የአሜሪካ ዜግነት ለማግኘት ወይም ሲቲዝንሺፕ ለማግኘት ሁለት ነገሮች ያስፈልጋሉ። የመጀመሪያው እንግሊዝኛ ቋንቋ ማወቅ። የእንግሊዝኛ ቋንቋ ማወቅ ሲባል መናገር፣ ማንበብ እንዲሁም መጻፍ ግዴታ ያስፈልጋል እንደሚታወቀው። እንዲሁም ደግሞ ሲቪክ ፈተናዎች ወይ ደግሞ የአሜሪካን ህገ መንግስት ፈተናዎች እንዲሁም የአሜሪካ ታሪክ ፈተናዎችን እንደሚያስፈልጉ ሁላችሁም ታውቃላችሁ ብዬ ተስፋ አደርጋለሁ። ወይም ደግሞ ያስፈልጋል ለማታውቁ ሰዎች ማለት ነው። በእንግሊዝኛ ፈተናው ላይም ያን ያህል አድቫንስድ የሚባል እንግሊዝኛ ፈተና ባይጠይቅ እንኳን ወይ ደግሞ አድቫንስድ የሚባል እውቀት ባይጠይቅ እንኳን ቤዚክ የሚባለው መግባቢያውን ያክል ያስፈልጋል። ምክንያቱም የአሜሪካ ዜግነት ፈተና የሚሰጠው ወይም ኢንተርቪው የሚደረገው ሙሉ በሙሉ በእንግሊዝኛ ስለሆነ ማለት ነው። ስለዚህ ግዴታ ነው የእንግሊዝኛ ቋንቋ ማወቅ። እንዲሁም ደግሞ ሲቪክ ፈተናዎችን ማለትም የአሜሪካን ታሪክ፣ ህገ መንግስት የመሳሰሉትን አይነት ነገሮችን ከምትጠየቁት 20 ጥያቄዎች ውስጥ ቢያንስ ግማሹንና ከዛ በላይ መመለስ ይጠበቅባቸዋል። ነገር ግን በዛሬ ቪዲዮ የምነግራችሁ አዲስ USCIS ያወጣው መመሪያ ወይም አዲስ ህግ አለ። ህጉም የሚለው ምንድነው? መስፈርቱን የሚያሟሉ ሰዎች እስከሆኑ ድረስ የዜግነት ፈተናውን ማለትም የአሜሪካ ዜግነት ፈተናውን ማለት ነው በአማርኛ ቋንቋ መፈተን ይችላሉ ወይም በመረጡት አይነት በሚቀላቸው ቋንቋ መፈተን ይችላሉ የሚል አዲስ ህግ አውጥቷል። First, you are at least 18 years of age at the time of filing. This one's pretty straightforward. The minimum age to apply for citizenship is 18 years old. Second, you are a permanent resident of the United States for a required period of time. That means you have a green card for a specific period of time. USCISም ይህንን ህግ ያወጣው እንግሊዝኛ ማንበብ ለማይችሉ መጻፍ እንዲሁም መናገር ለማይችሉ ሰዎች እንግሊዝኛ ፈተናውን ወደ አማርኛ መቀየር እንዲሁም ደግሞ አስፈላጊ ሆኖ ከተገኘ ፈተናውን ማለትም ኢንተርቪውንም ሙሉ በሙሉ በማሳለፍ ቀጥታ ወደ አሜሪካ ዜግነት የሚገቡበትን አሰራር ማመቻቸቱን ገልጿል። አዲሱ USCIS ካወጣው ህግ ጋር ተያይዞም ሁለት ነጥቦች አብረው ይነሳሉ። የመጀመሪያው 50-20 የሚባለው ወይ ደግሞ 50-20 የሚባለው ሩል ነው። ይህ ምን ማለት ነው? እድሜያቸው ከ50 ዓመትና ከዚያ በላይ ከሆነ እንዲሁም አሜሪካ ውስጥ የግሪን ካርድ ይዘው ማለትም በግሪን ካርድ ሁኔታ ላይ ሆነው ለ20 ዓመታት የኖሩ ከሆነ እንዲሁም ደግሞ ሁለተኛው 55-15 የሚባለው ወይ ደግሞ 55-15 የሚባለው ሩል ነው። እድሜያቸው 55 ዓመትና ከዚያ በላይ ከሆነ እንዲሁም ደግሞ በግሪን ካርድ ሁኔታ ለ15 ዓመታት የኖሩ ከሆነ እንዲሁም መስፈርቱን ካሟላችሁ እንግሊዝኛ ፈተናውን ሙሉ በሙሉ አትፈተኑም። የሲቪክስ የታሪክና የመንግስት አወቃቀር ፈተኖችን ብቻ በአማርኛ ቋንቋ መፈተን ትችላላችሁ የሚል አዲስ USCIS ያወጣው ህግ አለ። ይህ ብቻ አይደለም፣ USCIS ሌላም ህግ አውጥቷል። ሌላኛው ደግሞ 65-20 የሚባለው ህግ ነው። ይህ ምን ማለት ነው? አስተርጓሚ ይዛችሁ መግባት ትችላላችሁ የሚባልበት አዲስ ህግም አውጥቷል። Generally, it's 5 years. But if you get your green card by marrying a U.S. citizen, only 3 years is required.
የ65-20 የሚባለው ወይ ደግሞ 65-20 የሚባለው ህግ ደግሞ እድሜያችሁ 65 ዓመትና ከዚያ በላይ ከሆነ እንዲሁም ለ20 ዓመታት በግሪን ካርድ የኖራችሁ ከሆናችሁ ከመቶዎቹ የሲቪክ ጥያቄዎች ይልቅ በጣም ቀላል የሆኑ 20 የተመረጡ ጥያቄዎችን ብቻ ትጠየቃላችሁ። ከነዚህ 20 ከተመረጡ ጥያቄዎች ውስጥም 6ቱን ብቻ አስቡት፣ ከ20ውን ያልኳችሁ 6ቱን ብቻ ከመለሳችሁ ቀጥታ የአሜሪካ ዜግነት ማግኘት ትችላላችሁ ተብሏል። ሌላው ደግሞ አስተርጓሚ ወይም ኢንተርፕሬተር የሚባለው ነው። ወደ ቃለ መጠየቅ ስትገቡ ወይም ወደ ኢንተርቪው ስትገቡ ማለት ነው የአማርኛ ቋንቋና የእንግሊዝኛ ቋንቋ አጣጥሞ መናገር የሚችል አስተርጓሚ ይዛችሁ መሄድ ትችላላችሁ ተብሏል። አስተርጓሚው ቤተሰብ ሊሆን ይችላል፣ ወዳጅ ሊሆን ይችላል፣ ወይም ባለሙያ ማለትም እንደዚህ አስተርጓሚ ስራ ላይ ያለ ሰው ሊሆን ይችላል። ወይም ማንኛውም አይነት ይቀለኛል ወይም ይመቸኛል የምትሉትን ሰው ይዛችሁ መግባት ትችላላችሁ ነው USCIS እያለ ያለው። Your time as a permanent resident begins the day you were granted permanent resident status. You can find that date on your green card next to resident since. ስለዚህ USCIS አዲስ ያወጣው ህግ ማለትም የአሜሪካ ዜግነት ፈተና በምትወስዱበት ጊዜ ወይም የአሜሪካ ዜግነት በምትወስዱበት ጊዜ እንግሊዘኛ ቋንቋ ላስቸገራችሁ ወይም ለከበዳችሁ ሰዎች ያመጣው አማራጭ ወይም ያቀላል ብሎ ያመጣው አዲስ አማራጭ ይህንን ይመስላል። ለአሪፍ ኢንፎርሜሽን በግልጽ ባጭሩ ሼር እንዳረኳችሁ ተስፋ አድርጋለሁ። ሀሳብ አስተያየት እንዲሁም ጥያቄ ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ የሆናችሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮንም ላይክ ያደረጋችሁ ምን ያህል እንደወደዳችሁ እንደተመቻችሁ አሳውቁኝ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ